አሁን ደግሞ የምናየው በዚህ ቱቶሪያል ከኮምፒውተራችን ወደ ቶታል ስቴሽናችን እንዴት ዳታ ኢምፖርት ማድረግ እንደምንችል እናያለን። ስለዚህ በመጀመሪያ ደረጃ ዳታውን እንከፍታለን። ይህ ዳታ አለ። ሊስቲንግ፣ ኖርዚንግ፣ ኤሌቬሽን፣ ዲስክሪፕሽን እነዚህ ነገሮች አሉት። ስለዚህ ሊስቲንግ፣ ኖርዚንግ፣ ኤሌቬሽን፣ ዲስክሪፕሽን ሶስቱ ነገሮች ካሉት እነዚህ መጀመሪያ ፖይንት ናምበሩ መጀመሪያ ይቀመጣል። በመቀጠል ሊስቲንግ መምጣት አለበት። በሶስቱ ቶታል ስቴሽን ጊዜ ዳታ ኢምፖርት ለማድረግ እዚህ ላይ ኖርዚንጉን ካስቀደማችሁት በኖርዚንግ ሊስቲንግ ኤሌቬሽን ሴቲንግ ውስጥ በኋላ ገልብጦ ነው የሚያስቀምጠው። ስለዚህ የቶታል ስቴሽናችሁ ሴቲንግ ኖርዚንግ ሊስቲንግ ኤሌቬሽን ከሆነ በኮምፒውተራችሁ ደግሞ ምን ማድረግ አለባችሁ? ሊስቲንግ ኖርዚንግ ኤሌቬሽን መደረግ አለበት። ኦፖዝ ተቃራኒ የሆነ ሴቲንግ መሆን አለበት። ስለዚህ ቶታል ስቴሽን ኖርዚንግ ሊስቲንግ ኤሌቬሽን ስለሆነ ሴቲንጉ በኤክሴል ላይ ምን መሆን አለበት? ሊስቲንግ ኖርዚንግ ኤሌቬሽን የሚል ቅደም ተከተል መምጣት አለበት ማለት ነው። ስለዚህ ይህን ፋይል ሴቫስ በሲኤስቪ ሴቭ እናደርገዋለን። ግን ሲኤስቪ አይደለም ቀጥታ ወደዛ የምንወስደው ማለት ነው። ስለዚህ ምን ማድረግ አለብን? ኖትፓድ እንከፍታለን። ስለዚህ ኖትፓድ እንደዚህ እንከፍታለን። ፋይል ኦፕን እንለዋለን፣ ያን ዳታ ማለት ነው። ስለዚህ ያለበትን ዳይሬክተሪ እናሳየዋለን። ኮፒ ብለን ኖትፓዱ ጋር ፔስት እናደርጋለን። እሺ ኦል ፋይል እንላለን። ይህንን ቀጥታ ኢምፖርት እናደርጋለን ማለት ነው። አሁን ወደዚህ አይነት ታይፕ ሁሉንም በኮማ እየለያየ ያስቀምጥልናል ማለት ነው። ስለዚህ ፋይል ሴቫስ በኖትፓድ ዳታ ኢምፖርት ላስት ያለ ማለት ነው። ዳታ ኢምፖርት ላስት። ስለዚህ እችን ቀጥታ ኮፒ ብለን ወዴት እንሄዳለን? ዚስ ፒሲ እንሄድና ከፍላሽ ከዩኤስቢ ድራይቫችን ወይም ደግሞ ከስቶሬጅ ካርዳችን ላይ የምናደርጋለን ፔስት እንላለን ማለት ነው። ዳታ ኢምፖርት ላስት ነው የምትለው። ዳታው እንደዚህ ነው። የዳታው ብዛት እንደዚህ ያለ። ስለዚህ ይሄን እንዘጋለን። ከዛ ኢጀክት እናደርጋለን ዩኤስቢ ድራይቫችንን። ሪሙቭ ካረግን በኋላ ይሄን ዘጋና በቀጥታ ወደ እንሄዳለን፣ ወደ ቶታል ስቴሽናችን እንሄዳለን ማለት ነው። ስለዚህ ኤስዲ ካርዳችንን እናስገባለን ወደ ቶታል ስቴሽናችን። ከዛ በኋላ ፓወር ኦን እናደርጋለን። ባይዘው ኤችኤፍ1 የምትለው ፎርማት ለማድረግ ወይም ሪስቶር ለማድረግ ነው ሲስተሙን የምጠቅመው። በመቀጠል ዊንቴስ ላይ ቀጥታ እንገባለን ወይም ደግሞ ስታንዳርድ ሰርቬይ ላይ እንሄዳለን በቀጥታ። ከዛ ፕሮጀክት ኒው እንልና የፕሮጀክቱን ስም እንሰጣለን። ፕሮጀክት ስም እንሰጣለን። ኦፕሬተር ኔም እንሰጣለን። ክሬት እንላለን። ምንም አይነት ዳታ የለውም። ስለዚህ ፕሮጀክት ዳታ ኢምፖርት እንላለን። ከዚህ በፊት ግን አንድ ማየት የሚገባን ነገር የሴቲንጉን መጀመሪያ ማየት አለብን። ሜዠርመንት ሴትአፕ
ቤዚክ ሰርቬይ ላይ ነው የምናገኘን ሴቲንግ። ቤዚክ ሰርቬይ ከገባን በኋላ ፓራሜትር ወደሚለው እንሄዳለን። ፓራሜትር ከሄድን በኋላ አዘር ፓራሜትር። ስለዚህ የኮርኔት ሲስተሙ ለዚህ ቶታል ስቴሽን የመረጥ ነው ኖርዚንግ ኢስቲንግ ኤሌቬሽን የሚል ብቻ ነው ያለው የመረጥ ነው። ይህንን ነው ኢስቲንግ ኖርዚንግ ኤሌቬሽን ካልነው ኤክስፖርት ካረግነው ዳታ ጋር ስለሚመሳሰል ይገለበጣል ማለት ነው። በሳውዝ ቶታል ስቴሽን ብቻ ነው ይሄ ነገር ያለው። በሌሎች ቶታል ስቴሽኖች እንደዚህ አይነት ነገር አይፈጠርም። ኤክስፖርት የደረገው ኖርዚንግ ኢስቲንግ ኤሌቬሽን ከሆነ እዚህም ሴቲንግ ኖርዚንግ ኢስቲንግ ኤሌቬሽን ነው በሌሎች ቶታል ስቴሽኖች። ነገር ግን በሳውዝ ያንኛው ኢስቲንግ ኖርዚንግ ኤሌቬሽን ስለሆነ በዚህ ሴቲንጉ ምን መሆን አለበት? ኖርዚንግ ኢስቲንግ ኤሌቬሽን መሆን አለበት። ስለዚህ ይህንን ቼክ ካረግን በኋላ ኦኬ ብለን እንሄዳለን። ቀጥታ ወደ ስታንዳርድ ሰርቬይ እንሄዳለን ማለት ነው። ይህ ፕሮጀክታችን እንደተከፈተ ነው ጆባችን። ስለዚህ ፕሮጀክት ዳታ ኢምፖርት እንልና ኮርኔት ዳታ ኢምፖርት ወደ ስቶሬጃችን እንሄዳለን። ወደ ስቶሬጃችን ሄድና ኢምፖርት ለን የሰጠ ነው ዳታ ኢምፖርት የሚል ነው። እዛ ከኮምፒውተራችን ያመጣን ዳታ ኢምፖርት ምትል ፋይል ኔም ናት። እሷን ኦኬ እንላለን ማለት ነው። አሁን ኢምፖርት እያደረገ ነው። ብዛት ዳታ ካለው ይዘገያል። ኮርኔት ዳታው 1750 ዳታ አለ፣ 750 ዳታ አለ። ስለዚህ በዚህ ፕሮጀክት ውስጥ የተቀመጠ ማለት ነው። አሁን ቼክ እናደርገው ኮርኔት ሲስተሙን። ኤዲት ኮርኔት ዳታ እናደርግና ወዴት እንሄዳለን? ኮርኔት ሲስተሙ ኖርዚንግ ኢስቲንግ ወይም ኢስቲንግ ኖርዚንግ ትክክል ይሁን አይሆን የሚለውን እናየዋለን። ኤክስፖርት ያደረግነው ኢስቲንግ ኖርዚንግ ኢሌቬሽን ብለን ነበረ። እዚህ ኢምፖርት ሲያደርገው ግን ምን እንደሚያደርገው እናያለን። ስታይል ኖርዚንግ ኢስቲንግ ዜድ ይላል። ስለዚህ ገልብጦ የሰጠነውን ዳታ ምን አድርጎታል? ኖርዚንግ ኢስቲንግ ኤሌቬሽን ይላል ማለት ነው። ስለዚህ ይህ ትክክል ነው። ኖርዚንግ ዲጂቱ በዛ ያለው ኖርዚንግ ነው፣ የዚህኛው ኢስቲንግ ነው። እዛ የሰጠነው ቅድም ግን ኢስቲንግ ኖርዚንግ እያል ነበር ኮምፒውተር ላይ የሰጠነው። በዚህ መልኩ ኢምፖርት ማድረግ እንችላለን ማለት ነው። ከዛ ሴትአፕ አድርገን መሳሪያችን ኦኩፔሽን ፖይንት 1 ኦኩፔሽን ፖይንት 2 ባክሳይድ ፖይንት 2 ያደረግን ወደ ሴቲንግ አውት ነው ወደ ዳታ ኮሌክሽን እንሄዳለን ማለት ነው።